ቋጠሮ ሲፈታ ክፍል 11 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ ከክሊኒኩ ጀርባ ያለው የዶክተር ኤልያስ ቢሮ ምናልባት ዓለም ከዚህ በፊት ካየቻቸው ቢሮዎች ሁሉ የተዝረከረከ ሆኖ ነው ያገኘችው። ዶክተር ኤልያስ እኔን ለማየት ስለተስማማህ አመሰግናለሁ አለችው። ችግር የለም ዛሬ ብዙም ስራ አልነበረኝም። ከቀጥታ ከጠረጴዛ አጠገብ ያለውን የእንጨት ወንበር ላይ ያሉትን መጽሔቶች አነሳና ጠረጴዛ ላይ በማድረግ ለዓለም እንድትቀመጥበት አመቻቸላት። አንቺን ሳይሽ ብዙም አልተገረምኩም አላት በቅንነት። ለምን? ዋና አቃቤ ሕጉ ደውሎ አንዳንድ ጥያቄዎችን ልጠይቅኝ እንደምትፈልጊ ነግሮኝ ነበረ አላት። ዛሬ ከከተማ ውጭ ያለ መስሎኝ ነበር ስትለው፣ አይ ከቀናት በፊት ሰሞኑን ትመጣለሽ ብሎ ነው የነገረኝ። ኦኬ ገባኝ። ሌሊት የእንስሳት ቃጠሎ ቦታው እንስሳቶችን ለመርዳት ስትሯሯጥ ስለነበርክ ዛሬ እንዲንቁ ሆነህ ቢሮ አገኘሃለሁ ብዬ አላሰብኩም ነበር አለችው በመደነቅ። እንዴ እዛ እንደነበርኩ በምን አወቅሽ ሲል ጠየቃት። እኔም እንዳጋጣሚ እዛ ነበርኩኝ። አሁን ጊዜን ሳልሻማብህ ቀጥታ ወደ ጉዳይ ልግባ። የእናቴ ሰሎሜን ግድያ በተመለከተ መረጃዎችን እየሰበሰብኩ ነው። እባክህ አንተ አባቱ ፍስሐ የእንስሳት እርባታ ድርጅት ውስጥ የእንስሳት ሐኪም ሆነህ እንደምመስራትህ የምታውቀው ነገር ሊኖር ይሆን ስትል አሳዛኝ በሆነ የድምፅ ቅላጼ ጠየቀችው። በእርግጥ እናትሽን አውቃታለሁ። እሷ በጣም አስደማሚ ሴት ነበረች። በእሷ ሞት ያላዘነ ሰው የለም ሲላት፣ አመሰግናለሁ። በዛን ወቅት በአቶ ፍስሐ እርባታ ድርጅት ውስጥ የእንስሳቱን ጤንነት የሚከታተሉ አባትህ እንደነበሩ ማወቅ ችያለሁ አለችው። ልክ ነው፣ በዛን ወቅት አባቴ ነበረ። እሱ ከሞተ በኋላ ግን ስራውን እኔ ተረክቤያለሁ። አባትህ ስለ ሰሎሜ ግድያ የሆነ ነገር ነግሮ ይሆን አለችው። በቀዶ ጥገና ቢላዋ መገደሏን በሰማ ጊዜ እንደ ሕፃን ነበር ተንሰቅስቆ ያለቀሰው። አባትህ እናቴ የተገደለችበት መሳሪያ ከየት እንደመጣ አውቋል ስትል ጠየቀችው። አዎ የአባቴ እንስሳቱን ለማከም የሚጠቀምበት መሳሪያ ነበረ። እናቴ ነበረች የሰለመችው። የስሙ የመጀመሪያ ፊደል ተቀርጾበት ነበረ። እንዴት አድርጎ ከቦርሳው እንደወደቀበት ነው ግራ የገባው አላት። እንደዚህ አይነት ግዴለሽነት ከሱ ባህሪ ጋር አይሄድም አይደል ስትለው፣ ትክክል ነሽ። አባቴ ለሕክምና እቃዎቹ ከፍተኛ ጥንቃቄ የሚያደርግ አይነት ሰው ነው። በቆዳ በተለበጠ የእንጨት ሳጥን ውስጥ ነበር የሚያስቀምጣቸው። ያ ስለት ከሳጥኑ እንዴት እንደወደቀ ፈጽሞ ማወቅ አልቻለም ነበር አላት። እናቴ በሞተችበት ቀን አንተ እዚያ ነበርክ አላችሁ። ይህን ቀድመሽ ታውቂያለሽ ብዬ አስባለሁ። አባዬን ለመርዳት ትምህርት ከሌለኝ በስተቀር እዛ አገኝ ነበረ። በዛን ቀን አብሬው ሄጄ ነበር አላት። ገመዶ እዚያ ነበር ብላ ሌላ ጥያቄዋን ሰነዘረች። በእርግጥ ኮማንደርም እዚያ ነበረ ሌሊቱን ሙሉ። እሱን እርግጠኛ አይደለሁም፣ በመሃል አቋርጦ የሄደ ይመስለኛል አላት። አባቴ የሕክምና ቁሳቁስ የሚይዝበት ሳጥን የሆነ ቦታ አስቀምጦ ዞር ብሎ ያውቃል? ኤልያስ ማሰላሰል ጀመረ። መልስ መስጠት እንደማይፈልግ ነገራት። በዚያ ቀን በዛ አካባቢ ሌላ ማን ነበረ ስትል ሌላ ጥያቄ ጠየቀችው። ለማስታወስ ሲጥር ተመለከተች። ጁኒየር፣ ገመዶ፣ ጋሽ ፍስሐ፣ እናቴ ስርጉት። ማን ስርጉት ነበረች? አዎ ነበረች። ከዛ ወደ ቤት መሄድ እንዳለባት ተናገረችና አካባቢውን ለቃ ሄደች አላት ኤልያስ። ከግቢ ወጥታ ስትሄድ አይተሃታል አለችው አለም። አይ መሄድ አለብኝ ብላ ስታወራ እንጂ ወጥታ ስትሄድ እንኳን አላየኋትም። ስለ ሊቁመ ማለት ይቻላል። እሱ በአካባቢው ነበር አለችው። እሱ ሁሌ በሁሉም ቦታ የሚዞር በሄድሽበት ቦታ ማታጭ አይነት ንክ ነበር። እውነቱን ንገረኝ ካልሽኝ ግን በዛ ቀን እሱን እዛ ቦታ እንዳየሁት አላስታውስም አላት ዶክተር ኤልያስ። እርሱን ካላየኸው ታዲያ በሰሎሜ ደም በተሸፈነ ልብሱ በቁጥጥር ስር ሲውል አላስገረምህም አለችው። በእርግጥ አልተገረምኩም። ምናልባት እኔ ሳላየው ግቢ ውስጥ ሲዟዟር ከአባዬ ቦርሳ የወደቀውን ቢላዋ እንዳገኘ ገምታለሁ። ከዛ እናትሽን ገድሏታል ብዬ አስባለሁኝ። ነገር ግን ከዛ ሁሉ የአባቴ የሕክምና መሳሪያዎች መካከል አንድ ቢላዋ ብቻ ሾልካ መውደቁ ግራ መጋባት ውስጥ አይከትም? ዝም አላት። ይህ ዶክተር የሶስቱም ተጠርጣሪዎች ጓደኛ ነው።
በዛ ላይ በቋሚነት ለአቶ ፍስሐ ተቀጥሮ የሚሰራ ሰው ነው። የሚያውቀው ነገር እንኳን ቢሆን በምንም አይነት ታምራ አሳልፎ ሊሰጣቸው እንደማይፈቅድ አወቀች። ከዚህ በላይ ጊዜዋን ማባከን ፋይዳ እንደሌለው ስላመነች ከመቀመጫዋ ተነሳችና አመስግነው ወደ ሁለተኛዋ ጉዳይ አመራች። የእርባታ ድርጅቱ እንቅስቃሴ አልባ ሆኗል። የጽዳት ሰራተኞች ከቃጠሎ የተረፈውን ፍርስራሹንና አመዱን እየሰበሰቡና እየጠረጉ በአካባቢው የቆመው መኪና ላይ እየጫኑ ነው። ኮማንደሩ በአካባቢው ወዲህ ወዲያ እያለ የሚሰራውን እየተመለከተ ነው። አለም ከመኪናዋ ስትወርድ አይቷታል። ነገር ግን እሷን ለማናገር ሲሞክር በአካባቢው የነበረው የእሳት አደጋ ተቆጣጣሪ ስለጠራው ወደዛ ለመሄድ ከተንቀሳቀሰ በኋላ ሐሳቡን ቀይሮ ቆሞ ጠበቃት። ደረሰችበት። ሰላም ይለኛል ብላ ስትጠብቅ እዚህ ምን እየሰራሽ ነው ብሎ ጠየቃት። ከሳራ ጋር ሻይ ልጠጣ ነው የመጣሁት አለችው። በደመ ነፍስ አፍጥጦ ተመለከታት። ከሷ ጋር ደግሞ ከመቼ ወዲህ ነው ጓደኛ የሆናችሁት አላት። ሐሳቡ የኔ ሳይሆን የሷ ነበር አለችው። እሺ ተዝናኑ አለና ፊቱን አዙሮ ሲጠራ ወደ ነበረው ሰውዬ ሄደ። እሷም ወደ ማረፊያ ቤቱ ተራመደች። አቶ ፍስሐ በቤቱ በረንዳ ላይ ቆሞ ነበረ። ስትጠጋ ፍርሃቷ እንዳይታይ ለማድረግ ሞክራለች። እንዴት ነህ ጋሽ ፍስሐ? ሰዓት አክባሪነትሽ የሚደነቅ ነው። እናትሽም ልክ እንደዚህ ነበረች አላት። ለምን እንደመጣች እንደሚያውቅ ተረዳች። አመሰግናለሁ አለችው። ምንም አይደል አለ። ኮማንደሩ እሳቱን ያስነሳውን ሰው በቁጥጥር ስር እንደሚያውለው ተስፋ አደርጋለሁ። እኔም ተገቢውን ፍትህ እንድታገኙ አስፈላጊውን ሁሉ አደርጋለሁ ስትል ቃሏን ሰጠች። አዎ እኔም ተስፋ አደርጋለሁ። ሁሉንም ነገር ችላ ማለት እችላለሁ። ነገር ግን ያንን የመሰለ ተወዳጁን የገመዱን ፈረስ እንዲሞት ያደረገውን ሰው ግን ይቅር አልለውም። ያን ፈረስ በማሳደግና በመንከባከቡ ይሰማው የነበረውን ኩራት እኔ ነበር የማውቀው አላት። በዚህን ጊዜ ጁኒየር ከውስጥ ወጣ። በውብ ፈገግታ ተሞልቶ የሞቀ ሰላምታ ሰጣት። አለምም ወደ ውስጥ ብገባ ይሻለኛል፣ እናትህን ብዙ አላስጠብቃት አለችው። ጁኒየር እጁን ትከሻዋ ላይ ጫነና እናቴ የትላንት ማታውን ጥፋቷን ማረም ትፈልጋለች። ግብዣዋን ስለተቀበልሽ በጣም ተደስታ ነበረ። አንቺን ለማየት በጉጉት እየጠበቀችሽ ነው አላት። ጥሩ ብላ ወደ ውስጥ ገባች። አገልጋዩ በራፉ ድረስ መታ ተቀበለቻት። ግቢ ብላ ወደ ውስጠኛው ክፍል እየመራች ወሰደቻትና ከሳራ ጋር አገናኘቻት። ከሳራ ጋር ተጨባበጡና ጉንጭ ለጉንጭ ተሳሳሙ። አለም የክፍሉን ዙሪያ ገባ እየተመለከተች እንዴት የሚያምር ክፍል ነው አለች። ሳራም ወደድሽው? በጣም እንጂ። ሳራ ክፍል ውስጥ ወደ ነበረችው ሰራተኛ ዞረችና እባክሽ በሩን ዝጊው አለቻት። ሰራተኛዋ በሩን ዘጋችና ትታቸው ሄደች። አለም እንድትቀመጥ ባሳየቻት ቦታ ተቀመጠች። ስለጋበሽኝ አመሰግናለሁ፣ በጣም ጥሩ ሐሳብ ነበረ አለቻት። ትላንት ማታ ስለተናገርኩሽ ነገር ይቅርታ መጠየቂ ግዴታ ነበረ አለች ሳራ። ግድ የለም አሁን እሱን እንርሳው አለች አለም። በሩ ተከፈተና ሰራተኛዋ ሻይ የያዘ ፔርሙዝና ኩኪሶች የያዘ አንድ ሳህን አምጥታ በመካከላቸው በሚገኝ ጠረጴዛ ላይ አስቀመጠችና እንዳመጣጣ ወጥታ ሄደች። ሳራ ፔርሙዙን አነሳችና ሻዩን የሁለቱ ብርጭቆ ላይ ከቀዳሽ በኋላ ስኳር ስንት ማንኪያ ላድርግልሽ በማለት ጠየቀቻት። እባክሽ 2 ይበቃኛል አለም መለሰች። አመሰግናለሁ። ሳንዱች አንስታ እየቆረሰች ሻዩን ጠጣችና መልሳ ጠረጴዛ ላይ አስቀመጠች። ሳራ ቀጥታ ወደ ጉዳዩ ገባች። ከፍስሐና ጁኒየር በቀር የቀረኝ ቤተሰብ የለኝም። በልጅነቴ ከጃማይካ ወደዚህ ይዘውኝ የመጡት እናትና አባቴ ነበሩ። አሁን ሁለቱም ሞተዋል። በስመ ጃማይካዊ ካልሆነ በስተቀር እዚህ ኢትዮጵያ ውስጥ የቅርብ ዘመድ የለኝም አለች። ይህም በመስማት ያዝናለሁ። ያው እንደምታውቂው ዘመድን በተመለከተ እኔም ካንቺ ብዙ አልሻለም ስትል መለሰችላት። ምን መሰለሽ፣ ሙታን በተቀበሩበት በሰላም እንዲያርፉ መፍቀድ የተሻለ እንደሆነ እየነገርኩሽ ነው። አለም የሳራ ንግግር አቅጣጫ እየገባት መጣ። ስለ እናቴ ነው የምትናገሪው አለቻት። በትክክል ይህ አንቺ ምርመራ መላ ቤተሰቤን ሰላም እየነሳ ነው።
አለች ሳራ። ለተፈጠረው ችግር ይቅርታ ጠይቃለሁ፣ ነገር ግን በእኔ እቅድ ላይ ምንም የሚደረግ ለውጥ የለም ስትል መለሰችላት። ወንበዴዎች ንብረቴን አወደሙት። ዛሬ እንስሳቱን ህይወት አደጋ ላይ ከጣሉ ነገ ደግሞ ባሌን ወይም ልጄን ለማጥቃት ከማድባት ወደ ኋላ አይሉም አለች ሳራ። ዓለምም ይህ አሳዛኝ ክስተት ነበረ። በዚህ ጉዳይ ምን ያክል እንዳዘንኩ ልነግርሽ አልችልም በማለት ሴትዮዋን እንድትረዳ ተማጸነች። ሳራጆ በረጅሙ ተነፈሰች። እናትሽ ከጁኒየርና ገመዶ ጋር ስለነበራት ግንኙነት ምን ያክል ታውቂያለሽ አለቻት። አያቴ ነገረችኝም ብቻ። እዚህ ሻሸመኔ ከመጣሁ በኋላ ካነጋገርኳቸው የተለያዩ ሰዎች የሰበሰብኩት የተወሰነ መረጃም አለ አለች። እንደ መንትያ ወፎች እንደዛ ነበሩ። የራሳቸውን ትንሽ ቡድን ፈጥረው ነበረ። ጁኒየር ከሱ ጋር እንዲገናኝ አልፈልግም ነበር። ገመዶ በሁሉም ነገር የሰከረ የከተማ ልጅ ነበር እና እናትሽም እንደዛው። ከነሱ ጋር እንዲጣመር የማልፈልግበት ብዙ ምክንያቶች ነበሩ ስትላት፣ አንዱን ጥቀሽልኝ እስኪ አለች ዓለም። በዋነኝነት በእሷና በገመዶ መካከል ስላለ ሁኔታ ጁኒየር ሁሉ ጊዜ ሁለተኛ ምርጫ እንደሆነ አውቅ ነበረ። የተሻለው የቱ እንደሆነ እንኳን መለየት የማትችል ከንቱ ነበረች። ስለዚህ ጉዳይ ለጁኒየር ላስረዳውና ላስጠነቅቀው በሞክርም ስለሚወዳት ሊሰማኝ አልፈቀደም። እንደፈራሁት አፍቅሯት ነበር። በድንገት አይኖቿ በዓለም ላይ አተኮሩ። የሳራ አይኖች በክፋት ጠበቡ። እናትሽ ተንኮለኛ ነበረች። እስከዚህ ነጥብ ድረስ ዓለም ምላሷን በጥንቃቄ ተቆጣጥራ ነበረ። ነገር ግን ጋባዣ በሟች እናቷ ላይ የምትሰነዝረው ልቅ ንግግር መታገዝ አልቻለችም። ከዚህ የስም ማጥፋት የተለየ አስተያየት አለኝ ወይዘሮ ሳራ። ሳራም ግድ የለሽ በሆነ ሁኔታ እጆቿን አወናጨፈች። ግድ አይሰጠኝም፣ የተናገርኩት እውነቴን ነው። እሷም ባገኘኋት ጊዜ ቆንጆ ነበረች። በጋለ ስሜት ነበር የምታወራው። የሚወደድ አይኖች ነበሯት። ጮክ ብላ ነበር የምትስቀው። ተጫዋች ነበረች። ስትጠጣ በጣም ስሜታዊ ስለምትሆን ራሷን መቆጣጠር አትችልም ነበረ። በጣም ሀቀኛ ትመስላለች ግን አልነበረችም። ስትናገር በኩራት ነው። ሰዎች የሚሰማቸውን በግልጽ ቢናገሩ ዓለም የተሻለ ሊሆን ይችል ነበር ብላ የምትጎረር አይነት ሴት ናት። ወንዶች ሁሉ ያለ ልዩነት ይፈልጓት ነበረ። ያገኞቹን ወንዶች ሁሉ በፍቅር እንዲወድቁላት በማድረግ እርጋታ የሚሰማት አይነት አደገኛ ሴት ነበረች። ራሷን ለመከላከል የማትችልን ሴት ከዚህ በላይ እንድትጠቂያት አልፈቅድልሽም። ንግግርሽን ከስርዓት ያፈነገጠ ነው ወይዘሮ ሳራ አለች ዓለም። ስትገባ እንደ ግሪን ሃውስ ንጹህ አየር የሞላ ነበረ ክፍሉ። አሁን የታፈነ ይመስላል። ለቃ መውጣት ፈለገች። መሄዴ ነው አለቻት። ገና አልጨረስንም። እናትሽ ከራሷ በላይ ኮማንደሩን ተወደው ነበረ። ታዲያ ይህ ጉዳይ አንቺን እንዴት ሊያሳስብሽ ቻለ አለቻት ዓለም። ምክንያቱም ጁኒየር በዚህ ጉዳይ ስላስገባችሁ ነው የሚያሳስበኝ። አያትሽ ያቺ ደደብ ሴት በልጆቻችን መካከል መግባቷን ስላወቀች በጣም ተናደደች። ጁኒየር ሰሎሜን እንዲያገባ የፈቀድኩኝ አስመስላ መንቀጥቀጥ ጀመረች ስትል ተሳለቀች። አልገባኝም አለች ዓለም። አያትሽ አንድ ጊዜ ደውላልኝ የወደፊት አማቾች እንደመሆናችን መጠን በደንብ እንድንተዋወቅ ሀሳብ አቀረበችልኝ። በፈጣሪ ስም በዛኑ ጊዜ መሞት ነበር የፈለኩት አለችና በንቀት ሳቀች። ከዛ ምን አልሻት? ዓለም በንዴት እየተንተከተከች ጠየቀች። ዓለም ምራሴ የምትሆንበት ምንም እድል አልነበረም። የእላትሽ በግልጽ ነበር የነገርኳት። እና ምን ለማለት ፈልጌ መሰለሽ? ከቅርብ ጊዜ ወዲህ እሱ ስላንቺ ብቻ ነው የሚያስበው፣ ልክ ከእናትሽ ጋር እንደነበረው። ወይዘሮ ሳራ አትስጊ። በመካከላችን የፍቅር መጠላለፍ በፍጹም ሊኖር አይችልም። ምናልባት ይህ ምርመራ ከተፈታ በኋላ ጓደኛሞች ልንሆን እንችል ይሆናል። ሳራ እናትሽም እንደዚህ ነበር የምትለው። በኋላ ግን ጓደኝነታቸውን አላግባብ ተጠቀመችበት። ምክንያቱም ጓደኝነታቸው ወደ ጋብቻ ያድጋል የሚል ስውር ተስፋ ነበራት። አንቺም እንደ እናትሽ ምርመራውን እንደ ሰበብ አድርገሽ ከሱ ለመቀራረብና ልቡን ለመስረቅ እየተጠቀምሽበት ነው አለቻት። ይህ በፍጹም እውነት አይደለም አለች ዓለም በቁጣ። እውነት ካልሆነ ለምን ወደዚህ መምጣት አስፈለገ? ሳራ በመንገሽገሽ ጠየቀች። የመጣሁበት ዓላማማ ግልጽ ነው። እናቴን ለምን እንደተገደለችና ማን እንደገደላት ለማወቅ እፈልጋለሁ። ጣቷን በቀጥታ ወደ ዓለም ልብ እየጠቆመች
እናትሽ የተገደለችበት ምክንያትማ አንቺ ነሽ አለቻት። ዓለም ይህን ንግግር ከዚህ በፊት ከገዛ እህቷ አንደበት ሰምታ ነበረ። አሁን ከወይዘሮ ሳራ ለሁለተኛ ጊዜ ስትሰማ የመሬት መንቀጥቀጥ የተነሳ ያክል ነው መላ አካሏን የነዘራት። ምን ማለት ነው አለች ዓለም። አንቺ ሰሎሜ ህገወጥ ልጅ ነሽ። ዓለም ስለታም ብረት በሆዷ ውስጥ እንደተሸጎጠ አይነት ህመም ተሰማት። አልገባኝም። የምናገረው እኮ ግልጽ ነው። ከጋብቻ ውጭ የተወለድሽ ህገወጥ ልጅ ነበርሽ እያልኩሽ ነው። ይህ ውሸት ነው። ዓለም ትንፋሿን ካዳት። እናቴ ከጎበና ጋር ተጋብታ ነበረ። የ80 ወረቀታቸውን አይቻለሁ። ከተቀመጠችበት ተነስታ ቆመች። አይደለም፣ ክረምት ቤተሰቦችን ልጠይቅ ብላ ኮፈሌ ሄዳ ነበረ። ግን ስትንዘላዘል አንቺን ጸንሳ ተመለሰች። አላወቀችም ነበርና ሀገር ሰላም ነው ብላ ከገመዶ ጋርም ከልጄ ጋርም ያላትን ግንኙነት ቀጥላበት ነበረ። በኋላ ግን ማርገዟን አወቀች። ማስወረድም አልቻለችም መሰለኝ። መልሳ ወደ ኮፈሌ ተመልሳ ጠፋች። ዘመዶቿ ልጁን አስገድደው እንዲያገባ ተደረጉ። ግን 80ውን ፈረመ እንጂ አንድ ቤት እንኳን አልገቡም ነበረ። ከዛሬ ነገ እቤት ተከራይቶና እቃ ሟልቶ ይጠቀልለኛል ብላ ስትጠብቅ እሱ ሹልክ ብሎ ውትድርና ተቀጠረና ሄደ። እሷም የተቀበተተ ሆዷንና የ80 ወረቀቷን ይዛ አይኗን በጨዋትባ ወደዚህ ተመለሰች። ድጋሚ እንደነገርኩሽ ሁለቱንም ወንዶች የሚያደነዝዝ አሲም ስላለባት ሁለቱም ቢበሳጩባትም ከህይወታቸው ለሰው ጉዳት አልፈቀዱም። እስከ አንቺን ከባከባት ጀመረ። ከዛ አንቺም ተወለድሽ። ባልተብያዋ እዛ ወታደር ቤት እንደገባ መሞቱ መርዶ መጣላት አለቻት። ውሸትሽን ነው። ዓለም እንዳትወድቅ ስለፈራች የወንበሩን እጇ ተያዘች። ለምን ዋሻለሁኝ? ቤተሰቦቼን ከአንቺ የበቀል ጥፋት ለመጠበቅ እየሞከርኩ ነው። ፍስሐ በዓመታት ልፋት የገነባውን ሁሉ እንድታጠፋ አልፈቅድም። በቤተሰቤ ውስጥ አለመግባባት እንድትፈጥር አልፈቅድም። ከዚህ በፊት እናትሽ እንደዛ አድርጋ ነበረ። አሁን ግን አልፈቅድም። ሴቶች ጁኒየር እየሳቀ ወደ ክፍሉ ገባ። የጩኸት ምንድን ነው? ሸረሪት ተመለከታችሁ እንዴ አለ። በመካከላቸው ያለውን ጥራቻ ሲታዘብ ቀልዱን አቆመና ግራ በመጋባት እያፈራረቀ ያያቸው ጀመረ። በአቅራቢያው መብረቅ የወረደ ይመስላል። ዓለም ደርቃና ገርጥታ ተመለከታት። እናቴ፣ አሌክስ ምን ተፈጠረ? ዓለም ምንም ሳትናገር ወንበሩ ላይ የተንጠለጠለውን ቦርሳዋን አነሳችና ከክፍሉ በፍጥነት ወጣችና ክፍሉን ለቃ ሄደች። ጁኒየር ዓለምን ከኋላ ተከትሎ ከመግቢያው በር ጋር ደረሰባት። አሌክስ ምንድነው የተፈጠረው? ዓለምን በዋን እንዳያይ ፊቷን በእጆቿ ሸፈነች። ምንም። ሻይ ከመጠጣት እንደተቀጣጠራችሁ ስሰማ እኮ በጣም ደስ ብሎኝ ነበረ። ሻይ እንድትጠጣ አይደል የጋበዘችኝ? እና ለምንድን ነው? እንባዋ እንዳይወርድ ለማድረግ ብላ አይኖቿን ብታሽም አልተሳካላትም። ለነገሩ ስለነገረችኝ ማመስገን አለብኝ። ምንድነው የነገረችሽ? እኔ ያለ ህጋዊ ጋብቻ የተወለድኩ ልጅ መሆኔ። የጁኒየር ፊት በድንጋጤ ባዶ ሆነ። የዓለም ቀጣይ ውሳኔ ምን ሊሆን ይችላል? ሳራ ድሮ የነገረቻት ነገር እውነት ነው ወይስ ደግሞ ዓለምን ከያዘችው ኬዝ ገሸሽ ለማድረግ ነው የሚሉትን በቀጣይ ክፍሎች የምናይ ይሆናል። ክፍል 12 ይቀጥላል።